በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለደብረ ታቦር በዓል በሰላምና በጤና ደረሳችሁ። እዚህ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ደብረ ታቦር ማለት ደብርና ታቦር ከሚሉ የቃላት ጥምር የተገኘ ነው። ደብር ማለት ተራራ ነው። ታቦር ማለት ደግሞ የአካባቢው ስም ነው። በእስራኤል የሀገር ክልል ውስጥ የሚገኝ በገሊላ ባህር በስተ ምስራቅ 10 ኪሎ ሜትር ርቀት ላይ ያለ ታላቅ ተራራ ነው። ይህ ተራራ ታዲያ ትንቢት የተነገረለት እንደገና ምስጢር የተገለጠበት ተራራ ነው። ክርስቶስ በደብረ ታቦር ብርሃነ መለኮቱን ለሐዋርያት የገለጠበት ቦታ ነው። ስለዚህ ደብረ ታቦር ለምን በዛ ጊዜ ክርስቶስ ብርሃነ መለኮቱን ገለጠ ከተባለ ለደብረ ታቦር ትንቢት ተነግሮለታል። ምናልባት ከደብረ ታቦር የሚበልጡ ተራራዎች አሉ እና አራራት እነ ቀርዱ የሚባሉ በመጽሐፍ እነኛ ተራራዎች 24 ሰዓት ብርሃን የማይለያቸው ተራራዎች ናቸው። ክርስቶስ በዛ ብርሃነ መለኮቱን መግለጥ አልፈለገም። ለምን? ደብረ ታቦር ላይ ነብዩ ዳዊት በመዝሙር 88 ላይ ታቦር ዋርሞንኤም በስመዚአከ ይትፌስሑ ወይሴብሑ ለስምከ ብሎ ትንቢት ተናግሮለታል። ታቦርና አርሞንኤም በአንተ ደስ ይላቸዋል፣ አንተንም ያመሰግናሉ ተብሎ ተዘምሯል፣ ተነግሯል። ስለዚህ በዚህ ትንቢቱ እንዲፈጸም በደብረ ታቦር በዛ ብርሃነ መለኮቱን ለመግለጥ ሊገልጥ ተደርጓል ነው። ሌላኛው በደብረ ታቦር ባርቅ የሚባል ሰው ሲሳራን የሚባል ጠላቱን ድል ነስቶበታል። ክርስቶስም በሐዋርያት ልብ ያደረ ሰይጣንን ድል ለመንሳት በደብረ ታቦር ሐዋርያትን ይዞ ወጥቷል ነው። ስለዚህ በደብረ ታቦር ይዟቸው የወጣው 5 አካላት አሉ። 2ቱ ከብሉይ ኪዳን ከነቢያት ወገን ናቸው። 3ቱ ደግሞ ከአዲስ ኪዳን ከሐዋርያት ነገድ ወይንም ወገን ናቸው። ከብሉይ ኪዳን ያሉት ሙሴና ኤልያስ ናቸው። ኤልያስ ሙሴ ሞቶ ብዙ ዘመን በመቃብር ከቆየ በኋላ ነው ለደብረ ታቦር ክብር የተጠራው። ኤልያስ ደግሞ ከተሰወረበት ቦታ ነው የመጣው። ለምን እነኝህን 2 ሰዎች ከብሉይ ኪዳን ማንጣት ለክርስቶስ አስፈለገው ከተባለ ሙሴ በፊት ብርሃነ መለኮትክን ፊትህን ማየት እወዳለሁ ብሎ ስለነበር ያን ተምኔቱን ሊፈጽምለት ከመቃብር አስነስቶ አንጥቶታል። ኤልያስም እንደዛው ከነቢያት ወገን ቅዱስ ድንግል ንጹሕ ተብሎ ስለሚጠራ በዛ ምክንያት አንጥቷቸዋል ነው። ስለዚህ ምናልባት ሙሴና ኤልያስ መሆናቸው በምን ይታወቃል? ኢሳይያስስ ቢሆን ዳዊትስ ቢሆን ሌሎቹ እነ ሚክያስስ ቢሆኑ ቢባል ታውቋል። ሙሴ ሲወለድ በግንባሩ ላይ ብርሃን ተስሎበት ስለነበረ በዛው ቀውታል። እንደገናም ደግሞ አንደበቱም ድዳ ወይንም ልቱት ይለዋል፣ በዛ ታውቋል ይልና ሊቃውንቱ ይህንን በነፍስስ ልቱት ድዳነት የለም ብለው እሱ የኔን የሙሴን አምላክ ማን ነው? ሙሴ ነው የሚል ከዛ በፊት ወአመሰዱስ ዕለት ነስኦሙ ኢየሱስ ለጴጥሮስ ወለ ዮሐንስ ወለ ያዕቆብ ደብረ ነዋሃ ይላል ቅዱስ ያሬድም ወንጌላውን በማርቆስ ወንጌል ምዕራፍ 9 ላይ ተናግሮታል። በ6ኛው ቀን ጴጥሮስና ዮሐንስ ያዕቆብን ይዟቸው ወጣ። ምናልባት 6ኛው ቀን ማን ነው ከተባለ ክርስቶስ በፊልጶስ ቂሳርያ በፊልጶስ ሀገር በማቴዎስ ወንጌል ምዕራፍ 16 ላይ ደቀ መዛሙርቱን ሰብስቦ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቋቸዋል። እነሱም ኤልያስ የሚሉ አሉ፣ ከነቢያት አንዱ የሚሉ አሉ። እንደዛው በሰፈር የሰሙትን የሚባለውን አይሉታ ይዘው መጥተዋል። ቅዱስ ጴጥሮስ ግን አንተ የሕያው የእግዚአብሔር ልጅ ነህ ብሎ ስለነበር ይህን ባለበት በ6ኛው ቀን ይዟቸው ወደ ተራራ ወጥቷል። ስለዚህ በዛ ተራራ ላይ ሌሎች 8ቱ ሐዋርያት በእግረ ደብር በተራራው ስር ናቸው። እነኚህ 3ቱ ደቀ መዛሙርት ወጥተዋል። በዛ ደግሞ ሙሴና ኤልያስም መጡ። ስለዚህ በዛ ይነጋገራሉ፣ ይወያያሉ፣ ከክርስቶስ ጋር ይጨዋወታሉ። ስለዚህ ኤልያስ ነው ይሉት ስለነበር ሙሴም ነው ይሉሃልስ ብለው ስለነበረ ሙሴ እኔ ሰማይ መና ባወርድ ባህር ብከፍል ጠላት ባጠፋ ባንተ ነው የኔን የሙሴን አምላክ ማን ነው ሙሴ ነው የሚለው ብሎ ስለነበር ሙሴነቱ በዚህ ታውቋል ነው። ሌላው ኤልያስም ሰማይ ብለጉም ሌሎች ተአምራትንም ባደርግ ባንተ ነው የኔን የኤልያስን አምላክ
ማን ነው ኤልያስ ነው የሚል ሲሉ ሲነጋገሩ ተሰምቷል። ከዚህ በኋላ ነው ቅዱስ ጴጥሮስ ጌታን ለመነው። ጌታ ሆይ 3 ቤት በዚህ እንስራ አለ። አንዱን ለሙሴ፣ አንዱን ለክርስቶስ፣ አንዱን ለኤልያስ እንስራ እያሉ ሲነጋገሩ ከዛ በኋላ ነው ወተወለጠ ራእዩ በቅድሚሆሙ በፊታቸው መልኩ እንደ መብረቅ ተለወጠ ይላል። ተለወጠባቸው። ያን ጊዜ ሙሴም መቃብሬን ይሻለኛል ብሎ ተመኘ። ኤልያስም እንደዛው የነበረበትን ብሔረ ሕያዋን ናፈቀ። ሌሎች ሐዋርያትም ጴጥሮስና ዮሐንስ፣ ያዕቆብ እንደዛ ወደ መሬት ወደቁ። ታቦር ወአርሞንኤም ተአምሩ የተደረገው በደብረ ታቦር ነው። አርሞንኤም ምንድነው ከተባለ ብርሃነ መለኮቱ እስከ አርሞንኤም ድረስ አልፎ ሄዶ ስለነበረ ሁለቱም ተራራዎች ይጠቀሳሉ ነው። ሁለቱም ተራራዎች ይጠቀሳሉ። እስከ እግረ ደብር እስካሉት እስከ ሐዋርያት ድረስ ብርሃነ መለኮቱ ታይቷል። ሲታይም ፊቱ ብቻ አይደለም የተቀየረው። ሰው ሲናደድ ፊቱ እንደሚቀየር አይነት ሳይሆን መላ 3 ክንድ ከስንዝር ቁመቱ ወደ እሳትነት ነው የተቀየረው። ያን ጊዜ ነው እነሱ አልቻሉም ነው፣ ሐዋርያት አልቻሉም። ስለዚህ ሁሉም በያሉበት ወደቁ ነው። ጴጥሮስ ቤት እንስራ ማለቱ 5 ናቸው። ከብሉይ ኪዳን 2፣ ከአዲስ ኪዳን 3። ከብሉይ ኪዳን ደግሞ ከዛውም በድንግልና የሚኖር ከስውራን መካከል አንዱ ኤልያስ ነው። እንደገና ከመዓስባን ወገን ሞቶ በመቃብር የነበረ ሙሴ ነው። አሁን ኤልያስን ብቻ ይዞት ወጥቶ ቢሆን መንግስተ ሰማያትን የሚወርሷት ደናግል ብቻ ናቸው፣ መዓስባን አይወርሷትም እንዳይባል ከመዓስባንም ከደናግልም ሁለቱንም ይዞ ወጥቷል ነው። እንደገና ጴጥሮስና ዮሐንስ ለምን ሆኑ? ሌሎች ሐዋርያትስ ለምን መውጣት አልነበረባቸውም ቢባል ሁሉንም ይዟቸው እንዳይወጣ ይሁዳ ስላለ ሌሎቹም በታች አስቀምጧል። እነኚህ ደግሞ ሚስጥር ያለባቸው የሚስጥር ሐዋርያት ተብለው የሚጠቀሱ ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ስላለ፣ እንደገናም ደግሞ ክርስቶስ እሞታለሁ ሲለው ለምን ትሞታለህ ብሎ ስለነበር ዝንቱ ውእቱ ወልድየ ወሎቱ ስምዕዎ የሚለውን ቃል እሱን ስሙት የሚለውን መስማት ስላለበት ይዞት ወጥቷል። ቅዱስ ዮሐንስና ያዕቆብም በማቴዎስ ወንጌል ምዕራፍ 20 ላይ እናታቸው ወደ ክርስቶስ ይዛቸው ቀርባ ልጆችን አንዱን ቀኛዝማች አንዱን ግራዝማች አድርገህ ሹምልኝ ብላ ለምናላቸው ነበር። ስለዚህ እኔ የምጠጣውን ጽዋ ትችላላችሁ ወይ ሲላቸው እንችላለን ብለው ስለነበር ፍቅሩ ስለጸናባቸው ይዟቸው ወጥቷል ነው። ሌላኛው ይጠራጠሩ ስለነበር ከልባቸው ክህደትን ሊያረቅላቸው ይዟቸው ወጥቷል ነው። ሌላው ደብረ ታቦር የቤተ ክርስቲያን ምሳሌ ነው። ሙሴና ኤልያስ የሁለቱ ቀሳውስት ምሳሌዎች ናቸው። 3ቱ ሐዋርያት ዮሐንስ፣ ያዕቆብ፣ ቅዱስ ጴጥሮስ የዲያቆናት ምሳሌ፣ ዛሬም ክርስቶስ ደግሞ የኤጲስቆጶስ ወይም ደግሞ የሊቀ ጳጳስ ምሳሌ ሆኖ ይወሰዳል። ስለዚህ የቤተ ክርስቲያን አገልግሎት በእነዚህ አካላት እንደሚከናወን ስርዓት ሲሰራ ደብረ ታቦር ላይ 5 ልዑካን ወይንም ደግሞ 5 አገልጋዮቹን ይዞ ወጥቷል ነው። ቅዱስ ጴጥሮስ ቤት እንስራ ለሐዋርያት አላለም፣ ለኤልያስና ለክርስቶስ ለሙሴ ነው። እንዴት ሊኖሩ ኖሯል ቢሆን የሚል ጥያቄ ምናልባት ቢነሳ መሆን የነበረበት ቅዱስ ጴጥሮስ ከክርስቶስ ጋር ሊቀመጥ፣ ቅዱስ ዮሐንስ ደግሞ ከኤልያስ ጋር፣ ቅዱስ ሙሴ ደግሞ ከያዕቆብ ጋር ሊቀመጡ እንደነበር ነው። ለምን? ቅዱስ ጴጥሮስ እንደ ክርስቶስ ተሰቅሎ ሞቷል። አሟሟታቸው አንድ አይነት መልክ ያለው ነው። ቅዱስ ዮሐንስና ቅዱስ ኤልያስ የሚያመሳስላቸው ነገር አለ። ሁለቱም ሞትን አልቀመሱም፣ በብሔረ ሕያዋን ነው ያሉት። እንደገናም ደግሞ ሁለቱም ንጹሕ ድንግል ተብለው የሚጠሩ ናቸው። ስለዚህ በአንድነት ሊኖሩ፣ ያዕቆብና ሙሴ ደግሞ ሁለቱም አንድ አይነት ባህሪ ያላቸው ናቸው። እንደዚህ አይነት መልኩ ሊኖሩ ስለነበር ቅዱስ ጴጥሮስ ቤት እንስራ ያለው በዚህ ምክንያት ነው። ስለዚህ አምላካችን እግዚአብሔር ብርሃነ መለኮቱን የገለጸልን ስሙ የተመሰገነ ይሁንልን። ሀገራችንን ኢትዮጵያን ይባርክልን። ሰላም ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስብሐት ለእግዚአብሔር።